السلام عليكم ورحمة الله وبركاته. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين. الصلاة والسلام الأتمان الأكملان على النبي المبعوث رحمة للعالمين وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين. أما بعد ቁጥር 11 ከተማሪዎች የሚመጡ ጥያቄዎችን መልስ የምንሰጥበት ፕሮግራማችን ነው። ዛሬ ከምናያቸው ጥያቄዎች የመጀመሪያው ቀኑን ሙሉ መጓዝ ላይ ሆነን ስንጓዝ እንዴት ነው ሶላት መስገድ ያለብን ቢያብራሩልን የሚል ጥያቄ ነው። አላህ ተባረከ ወተዓላ የሰው ልጆችን ካቅማቸው በላይ የሆነ ነገር አላዘዘም። ያዘዘን ነገሮችንም የቻላችሁትን ያክል ፈጽሙ ብሎናል። ሶላት ሙእሚኖች ከጌታቸው ጋር የሚገናኙበት ቋሚ መንገድ ነው። ሀገርም ይሆኑ ተሳፍረውም ይሆን ታመውም ይሆን አቅላችን ከራሳችን ጋር እስካለ ድረስ ሶላት መተው የለበትም። አንዳንድ ሰዎች ትንሽ ሲያማቸው ሶላትን መተው ችግር የሌለው ይመስላቸዋል። ሌሎች ደግሞ መንገድ ላይ ሲሆኑና ሲሳፈሩ መንገደኛ ስለሆኑ ብቻ ሶላትን ቢተው ማይጠየቁ ይመስላቸዋል። ሶላትን ለመተው ዑድር ሊሆን የሚችለው መርሳትና ጥንቃቄ ከማድረግ ጋር ተኝተው ካለፈ ብቻ ነው። አማ መንገደኛ የሆነ ሰው ከቻለ ወርዶ ይሰግዳል። ጉዞን አቋርጦ ወቅቱ ሲደርስ ይሰግዳል። ለእያንዳንዱ ሶላት ጉዞ ማቋረጡ ሊከብድ ይችላል በማለትም ዙህርን ከዐስር መግሪብን ከዒሻ አጠጋግቶ አንድ ላይ መስገድን ሸሪዓው ፈቅዷል። ዙህርን ከዐስር መግሪብን ከዒሻ አድርጎ ወደፊትም ይሁን ወደ ኋላ አድርጎ መስገድ ማይቻልበት ሁኔታ ከተፈጠረና ጉዞው ለአፍታም ቢሆን የማይቋረጥ ከሆነ ባሉበት መስገድ ይቻላል። ፈተቁላህ መስተጣዕቱም የተባለ በቻላችሁት ያክል አላህን ፍሩን የተባለ ከቻለን ሸሪዓው ባዘዘው መሰረት ሙሉ ውዱእ አድርገን ወደ ቂብላ ዞረን በጀማዓ ሶላትን እንሰግዳለን። ይሄን ማድረግ ካልተቻለ መኪናውም ይሁን ባቡሩ ወይም አየሩ አቅጣጫው ወዴትም ቢሆን ሐርመን መስገድ እንችላለን። እዛው ውስጥ ቆመን መስገድ ከቻለን ለዚህ የተመቻቸ ቦታ ካለ ቆመን እንሰግዳለን። ወደ ቂብላ መዞሩን ስላልቻለን ትተነዋል። መቆሙን ከቻለን እንቆማለን፣ ካልቻለን ደግሞ ቁጭ ብለን እንሰግዳለን። ቢያንስ ለመሐረም ሶላቱን ለመጀመር ያክል ቆመን መሐረም ከቻለን ቆመን ሐረመን የተቀረውን ቁጭ ብለን እንሰግዳለን። እንደዚሁ ቢያንስ እንኳ ሶላቱን ለመጀመር ለመሐረም ያክል ወደ ቂብላ መዞር ከተቻለ ወደ ቂብላ ዞረን እንሐረምና የተቀረውን ወደ ጉዟችን አቅጣጫ ሆነን እንሰግዳለን። ሱጁድ ሩኩዕ ስናደርግ ግንባራችንን ዝቅ ያደረገን ያመላከተን መስገድ እንችላለን። ይሄን የምናደርገው የሁለቱም ሶላቶች ወቅት የሚወጣብን ከሆነ ጉዞ የተጀመረው ጠዋት ላይ ቢሆን የዙህር ሶላት ወቅቱ ቢገባ ከዐስር እንሰግዳለን ብለን ዝም ብለን መጓዝ እንችላለን። ነገር ግን ለዐስርም መውረድ ማንችል ከሆነና ጉዞው ማያበቃ ከሆነ የዐስርም ወቅት ጭምር የሚወጣ ከሆነ ይሄኔ ዙህርንም ዐስርንም እዛው ባለንበት እንሰግዳለን። ወላኪን ሶላት መስገድ ፈልጋለሁ ብሎ ማስቆም ይቻላል። ለምሳ ለመሰል ነገሮች እንደሚቆመው ለሶላት ማስቆም የሚቻል ከሆነ አስቆሞ መስገድ ግዴታ ይሆናል። ሁሉም ሙከራ ተደርጎ ካልተቻለ ባሉበት ይሰገዳል። ውዱእ ማድረግ ካልተቻለም አጠገባችን ባለ በማንኛውም ነገር ተየሙም እናደርጋለን። ሌላኛው ጥያቄ የሶላት ሰዓት ደርሶብኝ የምሰግድበት ልብስ አጥቼ በአንዲት ክርስቲያን በሆነች ልጅ ልብስ ሰገድኩኝ፣ ሶላቴ ይበቃልኛል ወይ የሚል ጥያቄ ነው። ልብሱ ነጃሳ መሆኑን እርግጠኛ እስካልሆነን ድረስ አዎን በክርስቲያን ወይም ሙስሊም ባልሆነ ሰው ልብስ መስገድ ይቻላል፣ ታጥቦ እስከተቀመጠ ድረስ ማለት ነው። ነቢያችን አለይሂ ሰላቱ ወሰላም ሙሽሪክ በሆነች ሴት ዕቃ ውዱእ እንዳደረጉ ተነግሯል። አብዱላህ ብን ዑመር ረዲየላሁ ዐንሁ ወአርዳህ ተወደአ ሚን ጀረቲ ኢምራአቲን ነስራንያ አው ሚን በይቲ ኢምራአቲን ነስራንያ የሚል አተር አለ። አብዱላህ ብን ዑመር ታላቁ ሶሐቢ ክርስቲያን በሆነች ሴት ዕቃ ውዱእ አድርገዋል ወይም ከሷ ቤት ባገኙት ውሃ ውዱእ አድርገዋል ተብሏል። ኢዘን ነጃሳነቱን በእርግጠኝነት ካላወቀን ንጹህ ልብስ ከሰጡን የታጠበው የማደስ መስገድ ይቻላል፣ ምንም ችግር የለው። ባይሆን ልብሱ
ሶላት መስገድ የሚያስችል ልብስ መሆን አለበት። መላ ሰውነትን የሚሸፍን ወፈር ያለ ሊሆን ይገባዋል። ሌላኛው ጥያቄ እኔና እናቴ ሰርተን ያስቀምጥነው 70 ሺህ ብር አለን። ዘካ የሚወጣለት ስንት ብር ነው የሚል ጥያቄ ነው። ማንኛውንም ዘካውን ማውጣት የምንፈልግን ገንዘብ ለ40 ስናካፍለው የሚመጣውን ውጤት ነው ዘካ የምንሰጠው። የ70 ሺህ ብር ዘካው አመት ከሞላው የአንድ አመቱ የሚሆነው 1750 ብር ነው። የአንድ አመት የ70 ሺህ ብር ዘካው 1750 ብር ነው። 2 አመት ከሆነ በዚሁ ይባዛል። ሌላኛው ጥያቄ ሀገር ያለሁኝ ሽርክ ሰራ ነበረ። ቤተሰቦቼም አሁን በሽርክ ላይ ነው የሚኖሩት። ስለ ዲን ቤተሰቦቼም ጭምር የምናውቀው ነገር የለም። እጾማለሁ፣ አልሰግድም፣ ጀናባም አልታጠብም፣ ሐራም ሐላል የሚባለውን ነገር አላውቀውም ነበረ። አልሐምዱሊላህ አሁን ስለ ዲኔ አወቅኩኝ። ከአሁን በፊት ላደረኩት ወንጀል ምን ማድረግ ነው ያለብኝ? ሐይድ ላይ እያለሁስ ያልጾምኩትን ያልሰገድኩትን ሶላት ምን ማድረግ ነው ያለብኝ የሚል ጥያቄ ነው። ባለማወቅና በጀህልና በተደረገ ነገር አላህ ተባረከ ወተዓላ አይቀጣም። ቀጣይ ህይወቱን ያስተካከለ ሰው ደግሞ ያለፈውንም አላህ ተባረከ ወተዓላ ይምረዋል። ሽርክ ምንም እንኳ ከባድ ወንጀል ቢሆን በህይወት ያለ የተወበተን ሰው አላህ ተባረከ ወተዓላ እንደሚምረው ከቁርአን ከሐዲስ እንረዳለን። ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላሀ የግፊሩ ዙኑበ ጀሚዐን ብሏል አላህ ተባረከ ወተዓላ። ነፍሳችሁ ላይ ወንጀል በመስራት ድንበር ያለፋችሁ ራሳችሁን የበደላችሁ ባሮቼ ሆይ ከአላህ ረሕመት ተስፋ አትቁረጡ፣ አላህ ተባረከ ወተዓላ ወንጀሎችን በሙሉ ይምራል ተብሏል። ዱንያ ላይ ሆነው እስከ ተውበቱ ድረስ ማለት ነው። ሆኖም ከሽርኩ ከሐራሙ መተውበትና የአላህን ተባረከ ወተዓላ ሐቅ አውቆ መጠበቅ ነው። ወላጆችም ከሽርክ እንዲታቀቡ የሽርክን አስከፊነት በቁርአን በሐዲስ በተደገፈ ማስረጃ መንገር፣ በሰዎች በዓሊሞች ማስመከር፣ እንደዚሁ አዘውትሮ አላህ ቀልባቸውን እንዲመልሰው ዱዓ ማድረግ ነው። ሐይድ ላይ ሆነው ያልሰገዱትን ጾምና ሶላትን በተመለከተ ሐይድ ላይ ያለች ሴት የወሊድ ደም ላይ ያለች ሴት መስገድ አይፈቀድላትም። የሰገደች እንደሆነም ወንጀለኛ ትሆናለች። ወሀከዛ ጾምም የወሊድ ደም ላይ የወር አበባ ደም ላይ ያለች ሴት መጾም አይፈቀድላትም። ወላኪን ልዩነቱ ሶላቱ ሐይዱ ሲቆም ቀዳ አይወጣም፣ ጾሙ ቀዳ ይወጣል። ሆኖም መጾም ሙስሊም ላይ ግዴታ መሆኑን ታውቂ ከነበረ ግዴታነቱን ከማወቅሽ ጋር ቀዳ ያላወጣሻቸው ያለፉ የረመዳን ጾሞችን ተውበት ከማድረግ ጋር በማዘግየት ከመጸጸት ጋር ቀዳ ማውጣት ብቻ ነው የሚጠበቀው። ሶላቱ ግን ቀዳ አይወጣም። እነዚህ ጾሞችን ቀዳ ማውጣት ማይቻልበት የጤና ችግር ካለና ጾሙ እንደሚጎዳ በታማኝ ባለሙያ ከተነገረ በጾሙ ፋንታ ለያንዳንዱ ቀን አንዳንድ ምስኪን በማብላት መካስ ይቻላል። ሌላኛው ጥያቄ ወላጆቼ ወደ አኺራ ሂደዋል። በህይወት እስካለሁ ድረስ የምቀራው ቁርአን ለነሱ እንዲደርስ ብዬ ነይቻለሁ። ይህ ነገር እንዴት ይታያል የሚል ጥያቄ ነው። ለሞተ ሰው ቁርአን መቅራት ይቻላል አይቻልም፣ ይደርሳል አይደርስም በፉቃሃዎች መሃል ኺላፍ ያለበት ጉዳይ ነው። በርካቶቹ እንደሚደርስ እንደሚቻል ጠቅሰዋል። ለወላጆች በሚሆንበት ጊዜ ልጆቻቸው ለነሱ ቢነይቱም ባይነይቱም እነሱ ከቀሩት ቁርአን ከሰገዱት ሶላት ወላጆች ይጠቀማሉና ይሄን ያክል አነጋጋሪ አይደለም። ሆኖም ሁሌ በቋሚነት ለነሱ የሰገድኩትን የቀራሁትን ብሎ መነየቱ የሚመከር አይደለም። ይልቁንስ አንዳንዴ ለነሱ ሙሉ ختማ አንድ ጊዜ ሙሉ በማختም ለነሱ ብሎ ማድረግ፣ ሌላ ጊዜ ደግሞ ለራስ ማድረጉ በላጭ። ሌሎች ዑለሞች የሚመርጡትና ከሱና ይሄዳል የሚባለው ለራስ ያختሙ ለራስ የጾሙና ሐጅና ዑምራ ያደረጉ እዛ ላይ ለነሱ በደንብ አድርጎ ዱዓ ማድረጉ በላጭ ይሆናል። ሌላኛው ጥያቄ ቢድዓና ሽርክ የሚሰሩ አባትና እናቶቻችን ከዛ ነገር እንዲቆጠቡ ብንመክራቸውና ከዚህ ነገር እንዲቆጠቡ በመናገራችን ሐቃቸውን እንዳልጠበቀን ይቆጠራል ወይ? እኛስ ያወቀን ዝም ማለታችን አላህ ዘንድ ተጠያቂዎች እንሆናለን ወይ የሚል ጥያቄ ነው። ወላጆች ወንጀል ሲሰሩ አይታችሁ ዝም በሉ የሚል ሸሪዓ የለም።
በጥቅሉ ወንጀል ሲሰራ የታየ ሰው በሙሉ ወንጀሉን ማውገዝ ግዴታ ይሆንብናል። አላሁመ ኢላ ወላጆች ወንጀል ሲሰሩ እነሱን የምናረምበት መንገድና ሌሎችን የምናረምበት መንገድ ሙሉ በሙሉ ተመሳሳይ ሊሆን አይገባው። ወላጆችን ስንመክር ለየት ያለውን ክብራቸውን ከመጠበቅ ጋር ሊሆን ይገባው። እነሱ ላይ ጠንከር ማለት አስፈላጊ አይደል። ለወላጆችህ ተናነስ ዝቅ በል ብሏል ሸሪዓ። ሽርክ በሚሰሩበት ቢድዓ በሚሰሩበት ጊዜ የቢድዓውን አስከፊነት የሽርኩን አስከፊነት ከማስረጃ ጋር መንገርና በሽርክና በኩፍር የሞተ ሰው አላህ ዘንድ ተባረከ ወተዓላ ምን እንደሚጠብቀው ማሳወቅ ለባዶች እንደምናደርገው ሁሉ በል ከዛ በበለጠ መልኩ እነሱ ልናደርግ ይገባናል። እነሱን መምከሩ ሐቃቸውን ከመንካት አይቆጠርም። በለኛ ላይ ካላቸው ሐቅ አንዱ ለነሱ ጥሩን ነገር መመኘት ነው። ከነሱ አደጋን መከላከል። በሽርክ ላይ በመሞት ምክንያት ከሚመጣው የጀሃነም እሳት የበለጠ አደጋ ምንም የለም። ዱንያ ላይ ወደ ገደል እየሄዱ አይተን ዝም እንደማንለው እሳት አደጋ ያለበት ቦታ ላይ አይተን ዝም እንደማንላቸው ሁሉ ሽርክና ኩፍርን ቢድዓን በመስራታቸውም አይተን ዝም እንላቸው አይገባ አኺራ ላይ ከሚያስከትለው መዘዝ አንፃር። ሆኖም እነሱን መገልመጥ እነሱን ማመናጨቅ አስፈላጊ አይደለም። ሌላኛው ጥያቄ በሀገራችን ልጅ ሲድሩ ቀን መርጠው ነው። ለምሳሌ እሁድ፣ ማክሰኞ፣ ሐሙስ ካልሆነ አይሰረግም። ቀንን መምረጥ በተመለከተ በዲናችን ምን ያክል ድጋፍ አለው የሚል ጥያቄ ነው። በዲኑ ኒካህ ለማሰር ተብሎ የተገደበ ወርም ይሁን ቀን የለም። ቤተኛውም ቀን ቤተኛውም ወር ቤተኛውም ሰዓት ላይ ኒካህ ማሰር መጋባት ይቻላል። አላሁመ ኢላ አንዳንድ ፉቃሃዎች ጁሙዓ ቀን ከአሱር በኋላ ኒካህ ማሰር የተሻለ ነው ብለዋል፣ ይወደዳል ብለዋል። ይህንንም ያሉት በዚህ ዙሪያ ራሱን የቻለ ሐዲስ ወይም ድንጋጌ ኖሮ ሳይሆን ጁሙዓ ቀን የተባረከ ቀን ከመሆኑ አንፃር ጁሙዓ ቀን ዱዓ መቅቡል የሚሆንበት ዕለት ከመሆኑ አንፃርና በተለይም ከአሱር በኋላ የጁሙዓ ዱዓ መቅቡል የሚሆንበት ወቅት ነው የሚል በርካታ ደሊል ስላለ በዛ ሰዓት ላይ ኒካህ ታስሮ ባረከላሁ ለኩማ ወባረከ ዐለይኩማ ወጀመዐ በይነኩማ ፊ ኸይር መባሉ ጋብቻቸው የተባረከ እንዲሆን ይህ ዱዓ መቅቡል እንዲሆን ያደርጋል በማለት ጁሙዓ ከአሱር በኋላ ኒካህ ቢታሰር በላጭ ነው ያሉ በርካታ ፉቃሃዎች አሉ። ሱና ነው አይደለም ያሉት እነሱም ቢሆን ሙስተሐብ ነው ተወዳጅ ነው ያሉት። ሱና ነውና ሙስተሐብ ነው ሰፊ ልዩነት አለው። ሱና ነው የሚባለው ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው ካደረጉት አልያ ሲደረግ አይተው ዝም ካሉ አልያ ደግሞ አድርጉት ብለው ካዘዙ ነው። ነብዩ ሰለላሁ ዐለይሂ ወሰለም በዚህ ወር በዚህ ቀን ብለው ጠብቀው ጋብቻቸውን የመሰረቱበት አጋጣሚ እንዳለ የሚያሳይ ደሊል የለም። ባገኙት አጋጣሚ መንገድ ላይም ሀገር ላይም ኒካህ ያደርጉ ነበር። አላሁመ ኢላ እናታችን ዓኢሻ ረዲየላሁ ዐንሃ ነብዩ ሰለላሁ ዐለይሂ ወሰለም እኔ ላይ ኒካህ ያሰሩት በሸዋል ነው ከኔ የተጋባነውም በሸዋል ነው በማለት ከሷ ጋር ግንኙነት ያላቸው የሚቀርቧት ሰዎችን በሸዋል ኒካህ እንዲያስሩ ምትወደበት ሁኔታ ነበር። በተረፈ በዚህ ሰዓትና በዚህ ቀን አትሰሩ በዚህ ወር አትሰሩ የሚባል ነገር የለም። አንዳንድ ሰዎች በተለያዩ ነገሮች በመጥፎ ገዴ ማለት ችግር አለባቸው። በጥር ወር ኒካህ አትሰሩ ወይም እገሌ በሚባለው ወር አትጋቡ ያሉ የሚያስጠነቅቁበት ከወሩ ሸርን የሚጠብቁበት ሁኔታ አለ። ኸይርም ይሁን ሸር አላህ ቀድሮት እንጂ ሊከሰት አይችልም። የተኛውም ጊዜ ኒካህ ማሰር ይቻላል። በእሁድ ማሰርን በተመለከተ እሁድን ቀን ሆን ብሎ ጠብቆ ማሰሩ ከክርስቲያኖች የእረፍት ቀን ሳምንታዊ በዓል ለመመሳሰል በሚል ንያ ከሆነ በተወሰነ መልኩ ሊጠላ ይችላል። ወላኪን ሰዎች የሚመቻቸው ሰዎች መገናኘትና መሰብሰብ የሚመቻቸው በዛ ቀን ስለሆነ ብቻ ብለው እሁድ ቀን ኒካህ ቢያስሩ ችግር የለውም። ላኪን እሁድ ቀን የክርስቲያኖች የእረፍት ቀን ነው። ልክ እንደ ሙስሊሞች ሳምንታዊ ዓመት በዓል ጁሙዓ የካፊሮች ሳምንታዊ ዓመት በዓል ነው በሚልና ይሄም በመደገፍ በዚህም በማመን ከሆነ የሚደረገው ተገቢ አይደለም፣ ከነሱ ጋር መመሳሰል ይሆናል እንላለን። ሌላኛው ጥያቄ ለውበት ተብሎ ጥርስን ማስተካከል በሸሪዓ እንዴት ይታያል የሚል ጥያቄ ነው። ጉድለትና እንከንን ችግርን ለማስወገድ ብሎ ከሆነ
ጥርስን ማስተካከል ይቻላል፣ ምንም ችግር የለው። የወለቀ ጥርስ ካለ ለወንድም ይሁን ለሴት በወርቅም ይሁን በሌሎች መሰል ነገሮች ማስተከል ይቻላል። በነብዩ ሰለላሁ ዐለይሂ ወሰለም ዘመን አፍንጫው የተቆረጠ ሰው ከብር አፍንጫ አሰርቶ ሽታ ሲያመጣ ከወርቅ እንዲያሰራ የፈቀዱበት ሁኔታ አለ። ወላኪን ለውበት ብቻ ለማማር ብቻ ብሎ ማድረጉ እንደሚከለከል ፉቃሃዎች ጠቅሰዋል። ለውበትና ጉድለትን ለማስወገድ የሚለው በምንድን ነው የምንለየው የተባለ እንደሆነ ጥርስ በጣም ተወለጋግዶ አልያ ደግሞ በጣም ተራርቆ በቅሎ ሲታይ በጣም የሚያስጠላና እንዲሳቀቁ የሚያደርግ ከሆነ ይሄ አይብ ይባላል፣ ጉድለት ይባላል። ይሄን ለማስወገድ ማስተካከል ይቻላል። እንደዚሁ ግን እኔ እንደምፈልገው አይደለም ወይም በጣም የሚያምር አይደለም በማለት ጥርስን ማስተካከል አስፈላጊና ተገቢ አይደል። ለዚህም ወጪ ማውጣት አይቻልም። የአላህን ተባረከ ወተዓላ ተፈጥሮ መቀየርም ይሆናል። ሌላኛው ጥያቄ ሴት ልጅ እግሯ ላይና እጇ ላይ ያሉ ፀጉሮችን ለውበት ብላ ብታነሳ በሸሪዓ እንዴት ይታያል የሚል ጥያቄ ነው። ሰውነት ላይ ያሉ ፀጉሮችን በተመለከተ አንሱ ተብለን የታዘዘን ፀጉሮች አሉ፣ አታንሱ ተብለን የተከለከለን ፀጉሮች አሉ፣ አንሱም አታንሱም ያልተባለ ዝም የተባሉ ፀጉሮች አሉ። አንሱ የተባሉትን ማንሳት ግዴታ ነው። ብብት ላይ ያለን፣ ሀፍረተ ገላ ላይ ያለን፣ የወንዶች የላይኛው ከንፈራቸው ላይ ያለን ፀጉር ማንሳት ግዴታ ነው። አታንሱ የተባለው የወንዶችን ፂም መቁረጥ ወይም መላጨት፣ እንደዚሁ የሴትን ልጅ ፀጉር መላጨትና መቁረጥ የተከለከለው። በመሆኑም ሴት ልጅ የራሷን ፀጉር ማንሳት አትችልም። ቅንድቧን ማንሳትም ይሁን መቀነስ አትችልም። ብብትና ሀፍረተ ገላ አካባቢ ላይ ያለውን በየጊዜው ማንሳት ግዴታ ይሆንባታል። ሱና ነው ግዴታ፣ ኺላፉ እንዳለ ሆኖ ከዚህ ውጭ ያለውን ፀጉር እግር ላይ ያለው እጅ ላይ ያለውን የቆዳ ችግር አለማምጣቱ ከተረጋገጠ ማንሳት ይቻላል። ሌላኛው ጥያቄ ክርስቲያን ጎረቤቶችና ዘመዶች አሉኝ። የኛም የነሱን በዓል ጊዜ አብረን እናሳልፋለን። ጠርተውን ስንቀር ይቀየማሉ። ከነሱ ቤት ሄዶ እነሱ ያዘጋጁትን ምግብ መብላት ሐራም ይሆናል ወይ? እኛ ሙስሊሞች በክርስቲያን ወገኖቻችን ላይ ምን አይነት ሐቅ አለብን? ለነሱ ሲቸግራቸው መርዳትስ፣ ለነሱ መልካም ነገር መስራት አላህ ዘንድ አጅር ያስገኛል ወይ የሚል ጥያቄ ነው። የካፍሮች ዓመት በዓል ከእምነታቸው ጋር የተያያዘው ከሆነ እዛ ላይ ሄዶ መሳተፍ ወንጀል። አላህ ተባረከ ወተዓላ የሱን ደጋግ ባሮችን ባህሪ ሲዘረዝር ወለዚነ ላ የሽሀዱነ ዙረ ወኢዛ መሩ ቢለግዊ መሩ ኪራማ ብላ። ይህንንም በርካታ ሙፈስሮች በካፍሮች ዓመት በዓል ፈስረውታል። ውድቅ የሆነን ተግባር ውድቅ የሆነን ንግግር ሲያዩ ራሳቸውን አክብረው የሚያልፉ ናቸው፣ እንደዚህ አይነት ነገር ላይ ማይሳተፉ ማይቀላቀሉ ናቸው ተብሏል። ዓመት በዓሉ ከእምነት ጋር የተያያዘ በሚሆንበት ጊዜ ሄዶ መሳተፍ እምነቱን ማጽደቅ ነው የሚሆን፣ ኩፍርን ማጽደቅ ነው የሚሆን። ከዚህ ውጭ ያሉ ሙናሰባዎችና አጋጣሚዎች ላይ ግን መሳተፍ ይቻላል። ሰርጋቸው ላይ ከሸሪዓ የሚጋጭ ነገር እስከሌለበት ድረስ፣ ዘፈን ኸምርና መሰል ነገሮች እስከሌሉበት ድረስ ማለት። እንደዚሁ ደግሞ አዲስ ቤት ገዝተው ግብዣ ቢያዘጋጁ አልያ ደግሞ ልጆቻቸውን ቢያስመርቁ ውስጡ ላይ ሙንከርና ወንጀል እስከሌለ ድረስ ከጠሩ ቢኬድ ችግር የለም። ጎረቤት ስለሆኑ ሄደው እንኳን ደስ አላችሁ ቢባል ችግር የለም። ዓመት በዓል ላይ ግን ሄዶ መሳተፍ ይከለከላል። ምግብ የላኩ እንደሆነስ መብላት ይቻላል አይቻልም? ራጂሑ ይቻላል። ከእናታችን አይሻ እንደዚሁ ደግሞ ከዓሊ ከሌሎችም ሰሐቦች የተገኙ አታሮች አሉ፣ ደሊሎች አሉ። ለእምነታቸው ብለው ያረዱት ስብ ሲቀር ማለት ነው። ዓሊ ረዲየላሁ ዐንሁ ወአርዳህ ከፍራፍሬው ተቀብለው ይበሉ እንደነበረ የሚያሳይ ደሊል አለ። ስጋውን በተመለከተ ለእምነታቸው ብለው ያረዱትን መብላት ሐራም ነው፣ አይቻልም። ለእምነት ሳይሆን ዝም ብለው ለመብል ያረዱትን በተመለከተ ኺላፍ አለበት። ራጂሑ ከአላህ ውጭ ያለን አካል ስም ጠርተው እስካረዱት ድረስ በስመ አብ በወልድ በመንፈስ ቅዱስ ብለው እስካረዱት ድረስ መብላቱ ይከለከላል። ለኩፍር በዓል ብለው ያረዱት ሲሆን ደግሞ እጅጉኑ የከፋ ይሆናል። ከስጋ ውጭ ያለውን ተቀብለው መብላት ይቻላል። ለነሱ በምናደርገው መልካም ነገር አጅር እናገኛለን ወይ? የትኛውም ጉበት ላለው አንጀት ላለውና ነፍስ ላለው ነገር ላደረግነው በጎ አድራጎት አላህ ተባረከ ወተዓላ አጅር ይሰጣል። ውሻን ያጠጣችን ሴት አላህ ተባረከ ወተዓላ ምሯታል፣ ይቅር ብሏታል። ነቢያችን ሰለላሁ ዐለይሂ ወሰለም በነገሩን መሰረት ጎረቤታችን ዘመድ ከሆነ የጉርብትናና የዝምድና ሐቅ ይኖረዋል።
ጎረቤታችን ሙስሊም ከሆነ የጉርብትናና የሙስሊምነት ሐቅ ይኖራል። ጎረቤታችን ካፍር ከሆነ ከሙስሊም ውጭ ከሆነ የጉርብትና ሐቅ ይኖራል። ከኛ በኩል መጥፎ ነገር እንዳይደርስበት አዛ እንዳይሆን ማድረግ፣ ሲቸግረው መርዳት፣ ሲያመው መጠየቅ እኛ ላይ ካለው ሐቅ በጥቂቱ የሚጠቀስ ነው። ሌላኛው ጥያቄ የሚሰራው ሸሪካ ውስጥ ነው። ሁልጊዜ ስራ አይሄድም። የማይሄድበት ምክንያት ኃላፊው ሁልጊዜ ስለማይመጣና ስለማይቆጣጠር ነው። ማን ሄደ ማን ወጣ አያይም። ይህ ሰው ደሞዝ በመጣ ሰዓት ደሞዙን ይወስዳል። ይህ የሚወስደው ደሞዝ ሐራም ይሆንበታል ወይ የሚል ጥያቄ ነው። አንድ ሰራተኛ ሲቀጠር በቀን 8 ሰዓት ሰርተህ ይሄን ያክል ደሞዝ ይሰጥሃል፣ 10 ሰዓት ሰርተህ ይሄን ያክል ደሞዝ ይሰጥሃል ከተባለ ውል ሲፈራረም የተጠቀሰውን ሰዓት በሙሉ ስራው ላይ ስራ ቦታ ላይ ሆኖ ማሳለፍ ግዴታ ይሆንበታል። ኃላፊው ቢቆጣጠረውም ባይቆጣጠረውም ማለት ነው። መስሪያ ቤት ሳያስፈቅድ ከስራ 30 ደቂቃ 1 ሰዓት ቢቀንስ ደሞዝ በሚቀበልበት ጊዜ ያችን ያጎደላትን የአንድ ሰዓትና የግማሽ ሰዓትን ደሞዝ የመመለስ ግዴታ አለበት። እንደዚሁ ቢሮ ላይ ስራ የለም ብሎ ቤት ሊቀርም አይገባው። ስራ አለመኖሩን ራሱ እርግጠኛ ቢሆን ሄዶ እዛው ማሳለፍ ግዴታ ይሆንበታል። አላሁመ ኢላ ስራ ስለሌለ ነገ አልመጣም ብሎ ኃላፊውን አስፈቅዶ ፈቅደውለት ካልሆነ በስተቀር ማለት ነው። ሆኖም አለቃው ስለማይከታተል ብሎ ቤት የተኛ አሳልፎ ደሞዝ ሄዶ የሚቀበል ሰው ያለ አግባብ ነው፣ የሰውን ሐቅ ነው እየበላ ያለው። ሲጀምር ቤት ስለተኛ የሚሰጡት ቢሆን ሄዶ መቀጠር የማያስፈልግም፣ አንዳንዴ መሄድ የማያስፈልግም። ይሰራል ብለው ነው ደሞዝ እየከፈሉት ያለው። በመሆኑም ከእንዲህ አይነቱ ባህሪ መታቀብና የሙስሊምን አኽላቅ መላበስ፣ አማናን መጠበቅ፣ ላለፈው ተውበት ማድረግ፣ በዚህ መልኩ የወሰደውን ደሞዝ አለቃውን ኃላፊውን አነጋግሮ ማስተካከል ይጠበቅበታል። እማ ሐቂቃውን አስረድቶ አፍ እንዲሉት መጠየቅ ወይም ደግሞ ያለፉት ሰዓቶችን በሌላ ስራ መካስ ይጠበቅበታል። ሌላኛው ጥያቄ የምኖረው ከእናቴና ከእናቴ ወንድም አጎቴ ጋር ነው። ስራዬ ተመላላሽ ነው። እናቴና አጎቴ በሆነ ነገር ተጣልተው እናቴን ተይ አታኩርፊው ብላትም እምቢ አለችኝ። እኔ ጋር ስትሆን እሱን ታማለች። ሐሜትና ዝምድና መቁረጥ ሐራም ነው ስላትና የሷን አይነት አቋም ስላልያዝኩኝ ትቆጣለች። ከአጎትሽ ራቂ፣ ስራም እሱ እንዳይወስድሽ ሌላ አጅነቢ ወንድ ሹፌር ጋር ከፍለሽ ወደ ስራሽ ሂጂ አለችኝ። እዚህ ላይ እኔ እንደ ሸሪዓው ምን ማድረግ ነው ያለብኝ የሚል ጥያቄ ነው። ዝምድናን መቁረጥ ከትልልቅ ወንጀሎች መሃል አንዱ ነው። አላህ ተባረከ ወተዓላ ዝምድናን ቀጥሉ ብሎ አዟል። ነቢያችን አለይሂ ሰላቱ ወሰላም በበርካታ ሐዲሶች የዝምድናን መቀጠል አንገብጋቢነት ገልጸዋል። የሚገኘውን አጅር ጠቅሰዋል። ዝምድና በመቁረጥ የሚመጣውን በላ ሸሪዓችን በሰፊው ተናግሯል። ዝምድና መቀጠል ብሎ ማለት ዝምድናን የቆረጠን ሰው ፈልጎ መጠየቅ ማለት ነው። ጥሩ የሆነልንን ሰው ሄዶ መጠየቅና ለሱ ጥሩ መሆን ዝምድና መቀጠል ሳይሆን ውለታ መመለስ ነው የሚባል። ያስቀየመንን ሰው ሁሉ ምንርቀውና ራቁት ምንል ከሆነ ከማንም ጋር በሰላም መኖር ሸሪዓው ያዘዘውን ዝምድና መቀጠል አንችልም። ማንም ደግሞ ዝምድናን ቁርጡ ብሎ ሊያዝ አይገባው። እናት እንኳ ብትሆን አባት እንኳ ቢሆን ወላጆች ለልጆቻቸው መልካም አርአያ ሊሆኑ ይገባል። በሰዎች በኩል የሚመጡብንን የግል ችግሮችን ለአላህ ብለን ዋጥ ልናደርጋቸው ይገባል። ሰዎችን ማኩረፍ የምንችለው ሸሪዓ ሲነካ ነው። የአላህን ሐቅ ሲጥሱ ነው። እናት ወንድሟን ወይም አጎትሽን አኩርፊ ያለችበት ምክንያት አጎት ሶላት ስለማይሰግድ ከሆነ፣ የሰውን ሐቅ ስለሚበላ ከሆነ፣ ወንጀሎችን ስለሚዳፈር ከሆነና ተመክሮም እምቢ ብሎ ከሆነ ማኩረፉ የሚጠቅመው ከሆነ ይሄኔ ችግር የለውም እንላለን። ላክን ገንዘቤን ወሰደብኝ፣ አሞኝ አልጠየቀኝም፣ ያልኩትን እምቢ አለኝ ተብሎ ከሆነ ከ3 ቀን በላይ ማኩረፍ አይቻልም። ከዛ በኋላ ሸሪዓዊ ምክንያት ሳይኖር የተኮራረፉ እንደሆነ የሰሩት ስራ ወደ ሰማይ አይወጣም። ሸይጣንም ይደሰታል፣ ቀልቦችም ይታመማሉ። እዛ በዚህ ላይ እናትን መስማት ግዴታ አይሆንም። እሷንም መምከርና ለአላህ ብላ አፈ እንድትል መገሰጽ ያስፈልጋል።
ሌላኛው ጥያቄ በኩፍር ለሞተችው አያቴ ሰደቃ ሰጥ ነበር። አሁን እንደማይቻል ሰማሁኝ። እስከዛሬ ባደረኩት ከፋራ አለብኝን? አባቴ የሞተው በኩፍር ነው። ባለማወቅ ለአባቴ ጀነትን እለምንለት ነበር። ከፋራ አለብኝ ወይ የሚል ወንጀል መሆኑ ከታወቀ ወንጀሉን ማቆምና ሁለተኛ አላደርግም ብሎ ለአላህ ቃል መግባት ነው፣ መተውበት ነው። ከፋራ የተቀመጠው የተወሰኑ ነገሮች ላይ ነው። ማ ካነ ሊልነቢይ ወለዚነ አመኑ አን የስተግፊሩ ሊልሙሽሪኪን ወለው ካኑ ኡሊ ቁርባ ሚን ባዕድ ማ ተበየነ ለሁም አነሁም አስሓቡል ጀሒም ብሏል አላህ ተባረከ ወተዓላ። ለነቢዩና እንደዚሁ ለአማኞች ለሙሽሪኮች እስትግፋር ሊያደርጉ የአላህን ምህረት ሊጠይቁላቸው አይገባም የእሳት መሆናቸው ከተረጋገጠ በኋላ ብሏል አላህ ተባረከ ወተዓላ። በኩፍርና በሽርክ የሞተ ሰው ሑጃ ቆሞበት ከሆነ ማስረጃ ከደረሰው በኋላ ከሆነ በመሰረቱ ሙስሊም ነኝ ከማለቱ ጋር የኩፍር የሽርክን ስራ ሰርቶ የሰራው ያለው ነገርም ኩፍር ሽርክ መሆኑ በማስረጃ ደርሶት ከማወቁ ጋር ይሄን ካደረገ ዱዓ ሊደረግለት አይገባም። ሲጀምር ከእስልምና ውጭ ያለን እምነት የሚከተል ሰው ከሆነ ደግሞ ሑጃ ከቆመበት ካልቆመበት የምንለው ነገር አይኖርም። ኩፍርን መጀመሪያውኑ መርጦ ይዟልና በዚህ መልኩ ላይ በኩፍር ለሞተ ሰው አላህን ማረው ተብሎ አይጠየቅም፣ ጀነት መስገባ አይባልም። ይሄን ያደረገ ሰው እንደሚጠበቅበት እንደማይቻል እንዳወቀ ማቆም ብቻ ነው የሚጠበቅበት፣ ሁለተኛ አላደርግም ከማለት ጋር ማለት ነው። ሌላኛው ጥያቄ ወንድሜ ካፍር ነው፣ የሚለብሰውም ሆነ የሚያድርበት የለውም፣ ነገር ግን መጠጥ ይጠጣል። አልፎ አልፎ ልብስ ግዛ እያልኩኝ ብር እልክለታለሁ፣ አላህ ዘንድ ያስጠይቀኛልን የሚል ጥያቄ ነው። የተላከው ለልብስ እስከሆነ ድረስ መሰረታዊ ለሚባሉ ነገሮች እስከሆነ ድረስ አላህ ዘንድ አያስጠይቅም። ወላኪን እንደ አይነቱ ነገር ሲደረግለት ወዲያውኑ ሐራም የሚያደርግበት ከሆነ ዝም ብሎ ከማድረግ ይልቅ ቸግሮኛል አድርጉልኝ እስኪሉ መጠበቁ የተሻለ ነው። እንደዚሁ ደግሞ እሱ ተመክሮ የማይመለስና ያልተመለሰ ከሆነ መሰረታዊ የሆኑ ነገሮችን ለመግዛት ሳንቲም በሚጠይቅበት ጊዜ በሌላ ሰው በኩል እንዲደረግለት ሰው ሄዶ ገዝቶ እንዲሰጠው በዛውም እንዲመክሩት ማድረጉ በላጭ ነው። በሱስ ተጠምዶ በሐራም መጠጥ ገንዘብ የሚያባክን ከሆነ ለልብስ ተብሎ የተሰጠውን ሁሉ እዛ ላይ የሚያውል ከሆነ ይሄን ከማወቅ ጋር ማድረጉ ገንዘብንም ተገቢ ላልሆነ ነገር ማውጣት ነው፣ እሱንም በሐራም ማገዝ ነው የሚሆነው። ወላኪን መሰረታዊ ለሚባሉ ነገሮች ነይተን ከሆነ የምንልከው ይሄን ተቀብሎ እሱም ለመሰረታዊ ነገር ለጠቃሚ ነገር እንደሚያውለው ካወቀን ይሄኔ ለራሱን ብንሰጠው ችግር የለውም። ላኪን እንደዚህ ራሱን መቆጣጠር ደረጃ አይደለም ያለው፣ ለመሰረታዊ ነገር ተብሎ ቢላክለትም ለሐራም ያውላል ግን ካለን በሌላ ሰው በኩል እንዲደረግለት ማድረግ አስፈላጊ ነው። ሌላኛው ጥያቄ የአጎቴን ልጅ በጣም እወደዋለሁ፣ እሱ እኔ እንደምወደው አያውቅም፣ ሁልጊዜ እሱን ነው የማስበው። ይህ ተግባሬ ከአላህ ጋር እንዳያጋጨኝ ፈራሁኝ፣ ሐራምስ ይሆንብኛል ወይ? ምንስ ይመክሩኛል? ይላል። ውዴታ ደረጃ አለው፣ ከልኩ ካለፈ ዒሽቅ ይባላል። ይሄ ደግሞ የተወገዘ ነው፣ ኻቲማን ሁሉ ሊያበላሽ ይችላል። ለራሱ ተብሎ የሚወደደው አላህ ብቻ ነው። ከአላህ ውጪ ያሉ መኽሉቆች በሙሉ ሐታ ነቢያችንም ጭምር ዓለይሂ ሰላቱ ወሰላም ለአላህ ተብለው ነው የሚወደዱት። ሌላ ተፈጥሯዊ የሆነ ከሱ ከምናገኘው ጥቅም አንፃር ብለን የምንወደው የውዴታ አይነት ይኖራል። ሐላል ይሆናል፣ ሐራም ይሆናል። ተፈጥሯዊው ውዴታ ሐራም ወደሆነ ተግባር እስካልተቀየረ ድረስ እንደዚሁ ደግሞ ከልክ አልፎ ቀልብን እስካላደረቀና የቀን ከሌሊት ስራ እስካልሆነ ድረስ ችግር የለውም እንላለን። ነገር ግን ከመስመሩ ሲወጣ ከልክ ሲያልፍ ጥያቄው ላይ እንደተጠቀሰው ሁል ጊዜ ስለሱ ማሰብን ሲያስከትል የተወገዘ ነው እንላለን። የተወደደ ያለው አካል ለትዳር ታስቦ ከሆነ ያጎትን ልጅ ማግባት ሸሪዓው በሚፈቅደው መሰረት ቤተሰብ ይሄን ነገር እንዲቀበል አድርጎ ኒካህ ማሰር ነው። ይሄን ነገር ማድረግ የማይቻል ከሆነ በዚህ ነገር ቀልብን መጥመዱ አይመከርም። ከዒባዳ እንዲዘነጉ ይህ ነገር ከልክ አልፎ ከአላህ እንዲያጋጭ በር ይከፍታል፣ ሰበብ ይሆናል። በመሆኑም ለጉዳዩ ጥግ ማበጀት ነው። እሱ ጋር አድርሶ ቤተሰብ ጋር አድርሶ ሐላል ማድረግ ካልሆነ ልብን ወደ ሌላ ማዞርና በአላህ ውዴታ
በአኼራ ሐሳብ እንዲጠመድ ማድረግ ነው። ምናልባት ይህ የተፈጥሮ ውዴታ ሊሆን ይችላል። በተለይ ሀገራችን ላይ ባለው መሰረት ያጎትን ልጅ ከቅርብ ዘመዶች በመቁጠር የተፈጥሮ ኖርማል ውዴታ ከሆነ ይሄን ያክል አያስወቅስም ልንል እንችላለን። ላኪን ምንም እንኳ በሀገራችን ባህል መሰረት ያጎት ያክስት ልጆች እንደ ቅርብ ዘመድ ቢቆጠሩም ይህ ተፈጥሯዊ ውዴታ ከልኩ አልፎ ወደ ሐራም ሊገባ መጥፎን ነገር እንዲያስቡ ሊያደርግ አሊያ ደግሞ እዚህ ላይ እንደተጠቀሰው የቀን ከሌሊት ሐሳብና ጭንቅ ሊሆን አይገባም። ሁሉም ነገር መጠን አለው። ከመጠኑ ሲያልፍ ጉዳትን ያስከትላል፣ አላህ ዘንድም ያስወቅሳል። በእንዲህ አይነቱ ችግር የተጠመደ ሰው ዝክር ሊያበዛ አላህን ተባረከ ወተዓላ ከፍትና እንዲጠብቀው ሊለምነው፣ ምንም እንኳ ቢዋደዱ ሞት እንዳለና ሞት እንደሚለይ ሊያስቡ፣ እንዲህ አይነቱ ችግር ከቀጠለ ሐራም ላይ ሊጥል እንደሚችል መገመትና እንደዚሁ የሚቻል ከሆነ ይሄን ነገር ሐላል ማድረግ፣ ማይቻል ከሆነ በማይቻል ነገር በማያገኙት ነገር ጊዜን ማቃጠል፣ ቀልብን መሽጎል ማድረግ ሞኝነት እንደሆነ በማወቅ ከወዲሁ እርምጃ መውሰድ ነው። ሌላኛው ጥያቄ ምስቴን ሳገባ አባቷ ነው ኒካህ ያሰረው። ስንጋባ ሶላት አይሰግድም ነበረ። አሁን ሶላት ስገድ ስንለው እሺ ይሰግዳለሁ ይለናል። አሁን ኒካሁን እንደ አዲስ ማሰር አለብኝ ወይ የሚል ጥያቄ። ኒካሁን ያሰረው አካል ሙሉ በሙሉ ሶላት የተወሰው ከሆነ ሶላት የማይሰግድ ሰው ካፍር ነውና ኒካሁ በአዲስ መልኩ መታሰር አለበት። ከአባቱ ውጭ ያሉ ሸርጡን ያሟሉ ወልይ የሚሆኑ ቅርብ ዘመዶች ካሉ እነሱ ያስራሉ። ካልሆነ ሸሪዓ ፍርድ ቤት ተኬዶ ኒካሁ መታሰር አለበት። ሌላኛው ጥያቄ ኒካህ ሲታሰር የሚቀራ ቁርአን ወይም ሐዲስ አለን ቢያብራሩልን የሚል ጥያቄ ነው። ኒካህ ሲታሰር የሚደረግ ኹጥባ አለ። ኹጥበተል ሐጃ በመባል ይታወቃል። ይህን ኹጥባ ማድረግ ሱና ነው። ኹጥባው ላይ የተወሰኑ የቁርአን አንቀጾች አሉ። አንደኛው ያ አዩሀ አለዚነ አመኑ ተቁላህ ሐቀ ቱቃቲህ ወላ ተሙቱነ ኢላ ወአንቱም ሙስሊሙን የሚል አንቀጽ። ይሄም ሱረቱ አሊ ዒምራን 102ኛው አንቀጽ ነው። እንደዚሁ የሱረቱ ኒሳ መጀመሪያውን ያ አዩሀ ናሱ ተቁ ረበኩም አለዚ ኸለቀኩም ሚን ነፍሲን ዋሂደትን ወኸለቀ ሚንሃ ዘውጀሃ ወበተ ሚንሁማ ሪጃለን ከሲረን ወኒሳአ ወተቁላህ አለዚ ተሳአሉነ ቢሂ ወልአርሓም ኢነላሃ ካነ ዐለይኩም ረቂባ የሚለውን አንቀጽ እናነባለን። ወከዛሊክ የሱረቱ አልአሕዛብ ከ70 እስከ 71 ያለውን ያ አዩሀ አለዚነ አመኑ ተቁላህ ወቁሉ ቀውለን ሰዲዳ የሚሉ አንቀጾችን እናነባለን። ኢነል ሐምደሊላሂ ነሕመዱሁ ወነስተዒኑሁ ወነስተግፊሩሁ የሚለውን ኹጥባ ከማድረግ ጋር ማለት ነው። ይህ ዋጅብ አይደለም፣ ሱና ነው። ቢተው የጋብቻው ስነ ስርዓት ላይ የሚያሳደረው ተጽዕኖ የለም። ወላኪን ነቢያዊ ሱና ነው። ኹጥባውን በረካ አለው። ኒካሑ ሲታሰር የነበሩ ሰዎችም ቁርአን እንዲሰሙ ኹጥባውን ምክሩን እንዲሰሙ ያደርጋል፣ እድል ይፈጥራል። በተረፈ ራሱን የቻለ ኒካህ ሲታሰር መቀራት አለበት የሚባል ሱራ የለም። አንዳንዶች ፋቲሓ ቅሩ ይላሉ። ዲን ላይ አዲስ ነገር መለጠፍ ነው። ሌላኛው ጥያቄ ሀገራችን ላይ የልጅቷ ወልይ ቢኖርም ቃዲ ከሌለ ኒካህ አይታሰርም፣ ቃዲ መኖር ግዴታ ነው ወይ የሚል ጥያቄ አለ። ቃዲ መኖሩ ግዴታ የሚሆነው ለሴቷ ወልይ ከሌላት ነው። እንደዚሁ ደግሞ ባለንበት ጊዜ በብዛት ግዴታ እንደሚደረገው የጋብቻ ሰነድ ለማውጣት ነው። ኒካሑን ለማሰር ብቻ ለሴት ልጅ ወልይ ከመኖሩ ጋር ቃዲ መኖር ግዴታ ነው አይባልም። አላሁመ ኢላ ኒካህ የሚያስረው የሴቷ ኃላፊ ኒካህ ሲታሰር ምን እንደሚባል የማያውቅ ከሆነ በራሱ ቋንቋም ይሁን በአረብኛም ይሁን መናገርና መግለጽ ማስተሳሰር ማይችል ከሆነ ማንኛውም ሰው ቁጭ ብሎ ሊያስተሳስር ይችላል፣ እንዲህ በሊል ይችላል። ይህን ደግሞ የሚያደርገው የግድ ቃዲ መሆን የለበትም። ይበልጥ ነገሩን ህጋዊ ለማድረግ በዛውም የጋብቻ ሰነድ ለመውጣት ቃዲ ባለበት ቢደረግ ጥሩ ነው እንላለን። ወላኪን አባቴ ያለ ወንድም ያለ የሴቷ ወልይ ያለ እነሱን ቁጭ አድርጓቸው ቃዲው ዝም ብሎ መዳር አይችልም። የተደረገ እንደሆነም ኒካሑ ትክክል አይሆንም፣ እነሱ አድርግ ብሎ እስካልወከሉ ድረስ ማለት። ብዙ ሰዎች አባት ቁጭ ብሎ የሴቷ ቅርብ ዘመድ ወልይ ቁጭ ብሎ ዝም ብለው ኒካህ የሚያስሩበት ሁኔታ አለ። አስተሳሳሪ እንጂ መሆን የሚቻለው ወልይ ሳይሆኑ ኒካህ ማሰር አይቻልም። ኒካህ ማሰር ደግሞ ይሄን ያክል የሚከብድ ነገር አይደለም። ወንድም አለኝ ነገር ግን ምንም አያውቅም አጎቴ ይሰርልኝ ወይ ይላል። አባት አለኝ ምንም አያውቅም የአጎቴ ልጅ ይሰርልኝ ወይ ይላል። እገሊትን ልጄን
ለእገሌ በዚህ ያክል መህር በነገሌ ምስክርነት ድሬያለሁ ይሄን ቃል በራሱ ቋንቋ በፈለገው መግለጽ በሚችለው መልኩ ማለት ይችላል። ሌላኛው ጥያቄ ባል ለማግባት እፈልጋለሁ፣ ለትዳር የሚሆነኝ ሰው ሲመጣ በጣም ያስጠላኛል፣ ባላገባ ይሻለኛል እላለሁኝ። ይህን ነገር እንዴት ነው ማስወገድ የምችለው? አላህ ተባረከ ወተዓላ እንዲህ አይነቱን ስሜት እንዲያጠፋ ሌት ተቀን ዱዓ ማድረግ፣ የጧትና ማታ አዝካሮችን ማለትን፣ እንደዚሁ ደግሞ ይህ ውስዋስና የልብ ጉትጎታ ከሸይጣን እንደሆነ በማወቅ የሸይጣን ተንኮሉ ሴራው ደካማነቱን አላህ ተባረከ ወተዓላ በነገረን መሰረት አቅልሎ መመልከትን። እንዲህ አይነቱን ነገር በየጊዜው ሰዎች ደጋግመው ሲያስቡት የሌለው ሁሉ ተፈጥሮ አድጎ ፍዕለን ችግር ይሆናል። ምንም ችግር ሳይኖር ለትዳር የመጣውም ሰው ምንም አይነት እንከንና ጉድለት ሳይኖርበት ትልቅ ችግር እንዳለበት እንዲያዩ፣ ትዳር ውስጥ የገቡ እንደሆነ ብዙ ችግር እንደሚገጥም እንዲያስቡ ሸይጣን ያስፈራራልና አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ማለት የጧትና ማታ ዚክሮችን ማለትና አላህ ተባረከ ወተዓላ ኸይሩን እንዲገጥመን ከሸሩ እንዲጠብቀን ዱዓ ማድረግ ነው። ሌላኛው ጥያቄ ባለትዳር ነኝ፣ እኔ የምኖረው ጅዳ ነው፣ እሱ ደግሞ መዲና ነው። ለማግባት ስፈልግ ቤተሰቦቼ ፈቃደኛ አልሆኑም። ከዛም ልጁ ይዞኝ ጠፋ። ይዞኝ በጠፋ በአራተኛ ቀናችን ኒካህ አሰረን። በሁለት ዓመታችን ልጅ ወለድኩኝ። አሁን ቤተሰቦቼ ኒካሁም ትክክል አይደለም፣ ልጁም የዚና ልጅ ነው ይሉኛል፣ እንዴት ይታያል የሚል ጥያቄ ነው። ጠለፋ በዲናችን የተወገዘ ተግባር ነው፣ የዝሙት በር ነው። በጠለፋ መልኩ የሚጀመር ጋብቻ አብዛኛው ሁሉ ማለት ባይቻልም የዝሙት በር ይከፍታል። አላህ ተባረከ ወተዓላ ቤቱን በበሩ በኩል ግቡ ብሏል። ነቢያችን አለይሂ ሰላቱ ወሰላም የምትወዱት ሰው ከመጣ ልጃችሁን ዳሩ ብለዋል። ጉዳዩ ማለቅ መጀመር ያለበት ከቤተሰብ ነው። ቤተሰብ አይ ካለ ለምን አይ አላችሁ ተብሎ ጉዳዩን ሰብር አድርጎ ማጥናት ነው። አይ ያለችን ሴት ቤተሰቦቿ አይ ያሉን ሴት ሁሉ ጠልፎ መውሰድ የሙስሊም ባህሪ አይደል። ጠልፈው ወስደው ኒካህ ሳይታሰር ግንኙነት ካደረጉ በኋላ ወዲያውኑ ኒካህ ያሰሩ እንደሆነ ኒካሁ ትክክል አይሆንም። ቢያንስ ተውበት ካደረጉ በኋላ ሁለቱም ለአንድ ወር ቆይተው አንድ የወር አበባ ደሟ መጥቶ ከጠራች በኋላ ነው ኒካህ መታሰር ያለበት። ከወር ባነሰ ጊዜ የታሰረ እንደሆነ ወይም ተውበት ሳያደርጉ በዛው የታሰረ እንደሆነ ኒካሁ ውድቅ ነው፣ እንደ አዲስ መታሰር ይኖርበታል። ኒካሁ ትክክል አይደለም ይሉኛል፣ ልጁ የዝና ነው ይሉኛል። ይሄ የግል ጉዳይ ነው። ኒካህን በተመለከተ በዚህ መልኩ ጥቅል የሆነን መረጃ በመውሰድ ብቻ መልስ መስጠት ይከብዳል። ኒካሁን በመልኩ ነው ያሰሩት፣ በዚህ መልኩ ለማሰር ያበቃቸው ምንድነው የሚሉ ዝርዝር መረጃዎች ከግለሰቦቹ ከባለ ጉዳዮቹ ተወስዶ ነው ፈትዋ የሚሰጥበት። ሌላኛው ጥያቄ ባለቤቴ ጋር ስንጋባ ቁርአን አልፈን እንኳ አያውቅም። ሳንጋባ በፊት አንቺን አግብቼ ሁሉን ነገር እማራለሁ ይለኝ ነበር። አሁን ቁርአን ቅራ ስለው ምክንያት ያበዛል። ወሬ ሳወራው ባድር ግድ የለውም። ቁርአን ቅራ ስለው ግን አላህ ብሎ ከሆነ እሱ ይመራኛል ይለኛል። እንደው ምን ይመክሩኛል? ትዳር ውስጥ ሲገባ ወደፊት እሆናለሁ የሚል ዓላማ ያለው ሳይሆን ባለበት ወቅት ላይ ያለውን አቋም አይተን ነው ትዳር ውስጥ መግባት ያለብን። ወደፊት እንዲሆናለሁ ብሎ ጥሩ ነገር ማያለም ማንም የለም። ገና ያልሰለሙ ሰዎችን ወደፊት እሰልማለሁ በሚል ብቻ ከሱ ጋር ፍቅር ጀምረው ንካህ ሊታሰር ሰዓታት ወይም ቀናት ሲቀሩት አሽሀዱ አን ላ ኢላሀ ኢለላህ ብሎ ንካህ ውስጥ ይገባሉ። ከሚቀጥለው ቀን ጀምሮ መስቀሉን አንገቱ ላይ መልሶ ያስር። እማ ገንዘቧን ወይማ ውበቷን ወይማ የሆነ ነገር ከሷ ፈልገው ለዲን ግድ የለሽ የሆኑ አንቺን ብቻ ላግኝ፣ ከአንቺ ጋር ከተገባው በኋላ ታቀርኛለሽ፣ ታስቀርኛለሽ፣ ሁሉንም ነገር አስተካክላለሁ ይላል። በተስፋ ሳይሆን ትዳር ውስጥ መገባት ያለበት ቢያንስ መሰረታዊ የሚባሉ አንድ ሙስሊም ሊያሟላቸው የሚገቡ ነገሮችን ቀድሞ ያሟላ ወንድ መሆን አለበት። ሴቷም እንደዚሁ ካገባኋት በኋላ አስተካክላለሁ ይላል። ቦምቤ ለብሳ የምትሄድ በጠባብ ልብስ ተወጣጥራ ተገላልጣ የምትሄድን ሴት ላግባትና አስተካክላለሁ ይላል። ይሄ አንዳንዴ በተወሰነ መልኩ ሊሳካ ይችላል። ወንዶች ከሴቶች የበላይ ሆነው ተጽዕኖ ማሳደር የሚችሉ ከመሆኑ አንፃር ማለት ነው። ላኪን ሴት ሆና አግብቼው አስተካክላለሁ ወይም ካገባሽኝ በኋላ አስተካክላለሁ ተብሎ ኒካህ ውስጥ መገባት የለበትም። በተለይ ያልሰለሙ አዲስ የሚሰልሙ ሰዎች ለአላህ ብለው ይስለሙ። እንዲህ ሰልሙኛ በምንችለው ሁሉ ምክንያት እንሁን። ላኪን ትዳር በመመስረት አይደለም ሴት ልጅ
ካፊርን ወንድ ለማስለም መስዋዕት መሆን ያለበት። ትዳር ቀላል ነገር አይደል። ከተመቸኝ እጣለሁ ካልሆነ አፈርሰዋለሁ ተብሎ የሚጀመር ንግድ አይደል። ወሃከዛ ከእስላም የራቁ ከሙስሊም የማይጠበቁ በርካታ ጸባዮች ያሉባቸው ወንዶችንም እስተካከላለሁ በሚል ተስፋና ከንቱ ቃል ብቻ ትዳር ውስጥ መግባት አስፈላጊ አይደለም። ቀድሞ ለራሱ ብሎ ይስተካከል፣ እስላም ስላዘዘው ብሎ ይስተካከል። ከዛ በኋላ አኽላቁ ሁኔታው ታይቶ ኒካህ ይታሰራል። እዚህ ጥያቄው ላይ ያለውን በተመለከተ ያለው አማራጭ መምከር ነው፣ በሰው ማስመከር ነው። ሶላት የማይሰግድ ከሆነ ሶላት የማይሰግድ ወንድ ሶላት መስገድን አላህን የምትፈራን ሴት ሊነካ ሊቀርብ አይገባው። ሶላትን እስካልሰገድክ ድረስ እኔን መንካት መቅረብ አትችልም ብሎ መከልከል፣ ከሱ መራቅ ነው፣ እርምጃ መውሰድ። አላህ ተባረከ ወተዓላ ሙስሊሞችን ወደ ዲናቸው ይመልሳቸው። ሌላኛው ጥያቄ ቤተሰቦቼ ችግርተኛ ናቸው፣ እዳም አለብኝ፣ አንዳንዴ በግሩፖች ላይ ለኸይር ነገር አውጡ ይባላል፣ መስጠት ግዴታ ይሆንብኛል ወይ የሚል ጥያቄ ነው። አላህ ተባረከ ወተዓላ የሰው ልጆች ላይ ዋጅብና ግዴታ ያላደረገውን ነገር ማንም ግዴታ ሊያደርግባቸው አይችልም። ግሩፕ ላይ አውጡ ስለተባለ ብቻ ግሩፕ ላይ ስላለም ብቻ ማውጣት ግዴታ አይሆንብን። ግሩፕ ላይ ሰውን የሰበሰቡ ገንዘብ የሚጠይቁ ሰዎችም ለምን እንደሚጠይቁ ማንን ያስቸግሩ እንዳለ ሊያውቁ ይገባቸው። በተለይ ሴቶችን ውስጣቸው እዝነት አለ በማለት ለሆነ ላልሆነው ማስቸገርና ደሞዛቸው ሁሉ ሳይወርድ ተበድራችሁ ስጡ ብሎ በንግግር እነሱ ላይ ድግምት መስራት አስፈላጊ አይደለም። እዳ ያለበት የሱን እጅ የሚጠብቁ አቅመ ደካማ የሆኑ ቤተሰቦች ያሉበት ሰደቃ ቢሰጥ አንድ ሰው ሰደቃው ተቀባይነት አያገኝም ብለዋል ኢብኑ ዑተይሚን አልኢማም አብዱራህማን አልሰዕዲ ረሂመሁሙላህ ተዓላ። ተጨማሪ ሰደቃ ምን ሰጠው የእነሱን ሐቅ መጠበቅ ዋጅብ የሚሆንብን ሰዎችን ሐቅ ከሸፈንን በኋላ ፊ ሰቢልላህ ወጪ ካደረግከው ብር፣ ለአቅመ ደካማ ለምስኪን ከሰጠኸው ብር፣ ለቤተሰቦችህ ካደረግከው ወጪ አላህ ዘንድ በላጩ ለቤተሰቦች ያደረግከው ወጪ ነው ብላ ነብዩ ሰለላሁ ዐለይሂ ወሰለም። በአጅር ይበልጣል በሚለው እንኳን ብንሄድ ለቤተሰቦቻችን የምናደርገው ነው የሚበልጠው። እነሱ ግን የሚበሉት ከሌላቸው አልፎ ሁሉ እኛ ላይ እዳ ካለ ቀድሞ የሚወጅብብን እዳውን መክፈል። እዳ ያለበት ሰደቃ የሚሰጥ ሰው አላህ ሰደቃውን አይቀበለውም። ፈርድን ሳይቀበል ግዴታን ሳይቀበል አላህ ሱናን አይቀበልምና ተብሏል። ለይለት ሲሰግዱ አድሮ ሱብሒን ትቶ መተኛት እንደማለት ነው። በመሰረቱና በአግባቡ የተቸገረ ሰው እርዳታ መጠየቅ ይችላል። ወላከን ማን ነው የሚጠይቀው? ለማን ነው የምንሰጠው? እነማንስ ናቸው መስጠት ያለባቸው? ባለንበት ጊዜ በሆነ ባልሆነው የሰዎችን ገንዘብ መዝረፍ የተያዙ ሰዎች አሉ። የሌለን ምክንያት ሁሉ እየፈጠሩ አካሉ ሙሉ የሆነውን ሰው አካለ ጎደሎ እያስመሰሉ፣ ያልታመመውን ሰው በሽተኛ እያስመሰሉ ብር የሚሰበስቡ ሰዎች አሉ። ሌላ ጊዜ ደግሞ ትንሽ እንኳን አላህን ሳይፈሩ ቁጣውን ሳይሰጉ ለመስጅድ ብለው ለመድረሳ ብለው እየሰበሰቡ ለግል ዓላማቸው የሚያውሉ ለሌላ ለልማታዊ ጉዳይ የሚያውሉ ሰዎች አሉ። ለየቲም ተብሎ ከተሰበሰበ ለየቲም እንጂ ለሌላ ነገር ማዋል አይቻልም። ለመስጅድ እንኳን ቢሆን ለመስጅድ ተብሎ ከተሰበሰበ ለመስጅድ እንጂ ማዋል አይቻልም። ለየቲም እንኳን ቢሆን ለመድረሳ እንኳን ቢሆን ይሄ ነው ሸሪዓ። የተሰበሰቡ ያሉ ሰዎች ጉዳዩን የተከታተሉ ያሉ ሰዎች ወኪል ናቸው፣ ተወካይ ናቸው። ተወካይ ወካዩ ያልፈቀደለትን አይነት ስራ መስራት አይችልም። ገብስ ገዝተህና የተባለ ሰው ስንዴ ገዝቶ ማምጣት አይችልም። ያደረገም እንደሆነ እሱ ነው የሚጠየቀው፣ እሱ ነው የሚከስር። መስጅድ ስሩልኝ ብለው ብር ያዋጡ ሰዎች በእነሱ ብር መድረሳ መስራት አይቻልም። ማዕነሁ የሁለቱም አገልግሎት ተቀራራቢ ከመሆኑ ጋር ማለት ነው። ዛሬ ለመስጅድ ተብሎ ይሰበሰባል፣ ለየቲም ይውላል። ለየቲም ተብሎ በየቲም ስም ይሰበሰባል፣ ለመድረሳ ወይም ደግሞ ለድልድይ ወይም ደግሞ ለተጣሉ ሰዎች ወይም ደግሞ ለሆነ ነገር ተብሎ ይውላል። ማን ነው ይሄን ስልጣን የሰጠን? በአላህ ገንዘብ እንደፈለጉ የሚሆኑ ሰዎች አሉ። ወይሁላቸው ያሉበት ሐዲስ አለ ነብያችን ሰለላሁ ዐለይሂ ወሰለም ከመቃል ወሃከዛ ሰው ሳይታመም ታማል ብለው ፎቶ አቀነባብረው ለቀው ሁኔታውን ሲከታተሉት የለም ሐቂቃ የለም። የፈለጉትን ካገኙ በኋላ ስልኩንም ይዘጉታል። ገንዘብ የአላህ ነው። የሚሰጡ ሰዎችም የሚቀበሉ ሰዎችም አላህን ሊፈሩ ይገባቸዋል። ብር ስላለም ብቻ ጥሪ ስለቀረበ ብቻ ምንነቱን ማንነቱን ሳናጣራ አውጥተን ልንሰጥ አይገባ። አጅር ማግኘታችን ቀርቶ አላህ ዘንድ እንጠይቃለን።
ገንዘብ እኛ ላይ አላህ ያስቀመጠው አማና ነው፣ አደራ ነው። ሰርተን ያመጣነው ራሳችን ብንሆን ለፍተን ደክመን እንኳን ብናገኘው ብር የአላህ ነው። እኛ እጅ ላይ መቀመጡ እኛ እንደፈለገን እንድናደርገው አይፈቅድልን። ከዛ ዕዳ ያለበት ሰው የቤተሰብ አስተዳዳሪ የሆነ ሰው ከቤተሰቡ ሳይተርፈው ዕዳውን ሳይከፍል ተጨማሪ ለሆነ ሌሎች ሊሸፍኑት ለሚችሉ እርዳታ ወጪ ማድረግ አይጠበቅበትም። ግዴታ ይሆንብኛል ወይ ነው ጥያቄው። ግዴታ ይሆንብኛል ብለው እንዲያምኑ እንዲፈሩ የሚያደርጉ ንግግሮች የሚናገሩ ሰዎች አሉ። ኢነ ሚነል በያኒ ለሲሕራ ብለው ነበር ነብዩ ሰለላሁ ዐለይሂ ወሰለም። ከንግግርም ድግምት አለ ብለው ነበር። የእነሱን ሙራድ ለማሳካት ብለው ዋጅብ ነው ለማለት እያንዳንዳችሁ በነፍስ ወከፍ አውጡ ለማለት አስገድደው ለማስወጣት ያለ የሌለ ጥረት የሚያደርጉ ሰዎች አሉ። ሐዲሱን ያለ አግባብ የሚናገሩ ሰዎች አሉ። ሁላችንም አላህን ልንፈራ ድንበር ከማለፍ ልንጠነቀቅ ይገባናል። በተለይ የዋህ የሆኑ ውስጣቸው ላይ ባለው እዝነት ምክንያት የሚያደርጉትን የማያውቁ ሴቶችን ከማስቸገርና ገንዘባቸውን ያለ አግባብ ከመሰብሰብ ጥንቃቄ ሊያደርጉ ይገባቸዋል። እዚህ ነገር ላይ ድንበር የሚያልፉ ሰዎች ያለ አግባብ ወጪ መደረጉ በአግባቡ ወጪ መደረግ ያለበትንም እድሉን እንዲያጠብ ያደረገ ነው። ሸርጡ ተሟልቶ የግድ የሆነ ሰዓት ላይ ከሰዎች እርዳታ መጠየቅ ያለባቸው ሰዎችም እንዲያፍሩ የሁሉም ስም በጅምላ እንዲጠፋም ያደረገ። ሌላኛው ጥያቄ ቤት ውስጥ ሆኜ ወንድ በሌለበት ማንኛውንም አይነት ሱሪም ይሁን ቁምጣ በለብስ ተሸቡህ ሊሆንብኝ ይችላል ወይ የሚል ጥያቄ ነው። የሚለበሰው ልብስ የወንድ ከሆነ ልክ ወንድ እንደሚለብሰው ከሆነ የለበሱት አሁን ተሸቡህ ይሆናል፣ ይከለከላል። ሴት የወንድን ልብስ ልትለብስ ወንድም የሴትን ልብስ ሊለብስ አይገባውም፣ ቤትም ቢሆኑ ከቤት ውጪ ማለት ነው። ምናልባት ወንድ የሴትን ልብስ በሚለብስበት ጊዜ ሴቶች በሚለብሱት መልኩ አጥልቆ ሳይሆን እንደ ሽርጥ ተጠቅሞ ከሆነ ለሐጃ ከሆነ ችግር የለው። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ መልኩ የአይሻን ልብስ የለበሱበት ሁኔታ አለ፣ አውራን ለመሸፈን ሰውነት ላይ ለመጠቅለል ማለት ነው። አማ ልክ ወንዱ እንደሚለብሰው የወንዱን ሱሪ የወንዱን ቁምጣ ወይም ሸሚዝ ማድረግ፣ እንደዚሁ ደግሞ ወንዱም የሴቷን ልብስ በዛ መልኩ ማድረጉ ይከለከላል። ተሸቡህ አዎን ይሆናል። እንደዚሁ ነቢያችን ሰለላሁ ዐለይሂ ወሰለም ወንድ ሆነው ከሴት የሚመሳሰሉ ሴት ሆነው ከወንድ የሚመሳሰሉትን ረግመዋል የሚል ሐዲስም አለ፣ እዚህ ውስጥ ያስገባል። አማ የተፈለገው የሴቱን ሱሪ መልበስ ከሆነ ሴት ልጅ ብቻዋን በምትሆንበት ጊዜ የፈለገችውን ነገር መልበስ ትችላለች፣ በተለምዶ ሴቶች የሚለብሱት ልብስ እስከሆነ ድረስ። ይሄን የምንለው ብቻዋን ስትሆን። አማ ጠባብ የሆኑ ሰውነትን ውጥርጥር የሚያደርጉ ቅርጽን የሚያሳዩ እንደዚሁ ደግሞ አጭር የሆኑና ሌላ ሰው ባለበት ወቅት መሸፈን ያለበትን የሰውነት አካል የሚያሳዩ ልብሶችን መልበስ ከባል ውጪ ማንም ባለበት ይከለከላሉ። ያለው አባቷ ቢሆኑ ወንድሞቿ የስጋ እህቶቿ የሚሆኑ ሙስሊም እህቶቿ ባሉበት መግለጥ የምትችለው ሴት ልጅ ብዙ ጊዜ ቤት ሆና ስራ ስትሰራ የሚገለጠውን የሰውነት አካሏን፣ እጆቿን፣ እግሯን ከባት በታች ያለውን አንገቷን፣ ፀጉሯን፣ ክንዶቿን በዝገልጥ ችግር የለውም እንላለን። ይሄም የማይፈትን ከሆነ ካሉ ሰዎች መሃል አንዱ በዚህ የሚፈትን ከሆነ መሸፈኑ ግዴታ ነው እንላለን። የፊትናን በር ለመዝጋት ማለት። ሴት ልጅ ሱሪ መልበሷ ከካፍር ሴቶች ጋር ያመሳስላል አያመሳስልም? ለሴት ልጅ ሱሪ መልበስ ይቻላል አይቻልም? በዘመኑ ያሉ ዑለሞች ዘንድ ሰፋ ያለ ኺላፍ ያለበት ጉዳይ ነው። ለተሸቡህ ብላ እስካላደረገችው ውጪ ስትወጣ በሚታይ መልኩ እስካለበሰችው ድረስ ሴት ልጅ ሰፋ ያለን ሱሪ ብታደርግ ችግር የለም። ወላኪን ቤት ውስጥ ሴቶች ባሉበት ሱሪ አድርጋ መሄድ ትችላለች አትችልም? በላጩ መተውን አለማድረጉን። ከቤት በምትወጣበት ጊዜ አልያ ደግሞ ቤትም ሆና ላዩ ላይ ልብስ አድርጋበት ብታደርግ ችግር አለው ወይ? የበለጠ ለሂጃብ ለመሰተር የሚጠቅም ነገር ነውና የሚከለከል ነገር የለም። የሚከለከለው ንያው ዓላማው አላህን ከማይፈሩ ከምዕራባውያን ጋር ከሚመሳሰሉ ሴቶች ለመመሳሰል ተብሎ የተደረገ እንደሆነ ሊከለከል የሚችል። አሁን ቤት ሆና ሴት ልጅ የወንድን ልብስ መልበስ አትችልም። ቤት በምትሆንበት ጊዜ ማንም ከሌለ የፈለገችውን ልብስ መልበስ ትችላለች። ያሉት ቤተሰቦች ከሆኑ አልያ ደግሞ ሴቶች ከሆኑ አንገቷን፣ ፊቷን፣ ጠጉሯን፣ እጅና ክንዷን፣ እግሯን ወይም ባቷን በትገልጥ ችግር የለውም እንላለን። ከዚህ ውጪ ያለውን መግለጥ የሚቻለው ለባል ብቻ። እንደዚሁ ጠባብና ውጥርጥር ያሉ ልብሶችን ሰውነትን ሊያሳዩ የሚችሉ ልብሶችን ከባል ውጪ ለማንም መጠቀም አይቻልም። በመጨረሻም በተደጋጋሚ የሚለቀቅ ነቢያችን አለይሂ ሰላቱ ወሰላም ስራና ሚዕራጅ ላይ ሆነው አዩት የሚባል
ضعيف ሐዲስ አለ በል መውዱዕ የተከተፈ ሐዲስ አለ ሰዎችን በየጊዜው የሚያሰራጩት ማለት ነው። ይሄውም ከጅብሪል ጋር ሆነው ሰማይ ላይ የተጓዙ ሳለ በፀጉሯ የተንጠለጠለች ሴት፣ በጡቷ የተንጠለጠለች ሴት፣ የተወሰነ ሰውነቷ ውሻ፣ ሌላኛው ከርከሮ የሚመስልን ሴት ነቢያችን ሰለላሁ ዐለይሂ ወሰለም አዩ። ጅብሪልን ሲጠይቁት አንደኛዋ ባሏን ማታከብር ናት ወይም ባሏን የምታስቀይም ናት፣ ሌላኛዋ ዝሙት ምሰራ ናት ኢላ ገይሪ ዛሊክ ያሉ የተጋገሙት ሐዲስ አለ። ውሸት የሆነ ሐዲስ ነው። ከነብዩ ሰለላሁ ዐለይሂ ወሰለም እንዲህ ነገር አልተነገረም። በእርግጥ የዘሀቢን የሚባለው ክታቡ አልከባኢር ላይ ያለ ሰነድ ተቀምጧል። ክታብ ላይ የተገኘ ነገር ሁሉ ሐዲስ ተብሎ አይወራም። ነብዩ ሰለላሁ ዐለይሂ ወሰለም እኔ ላይ ሆን ብሎ የዋሸ ሰው እሳት ላይ መቀመጫውን ያመቻች ብለዋል። ነቢ ላይ መዋሸት ከባድ ወንጀል ነው። ቡኻሪና ሙስሊም ላይ እስካላገኘነው ድረስ ከዚህ ውጭ ያሉ መጽሐፍት ላይ ያገኘነውን ሐዲስ በሙሉ ቀድመን ሰነዱን ማጣራት ይጠበቅብናል። እንደዚሁ ስላሳዘነን ስላስፈራን ብቻ ሐዲስ ብለን ልናሰራጭ አይገባም። እንዲህ አይነቱን ነገር ዝም ብሎ የሚያወሩት የዕልም ችግር ኖሮባቸው መድረክ ማሞቂያ ሲያጡ ያለ የሌለውን ሐዲስ ብለው የሚያወሩ ሰዎች ናቸው። ሐዲሱ ضعيف ነው ማለት ደግሞ ሴት ልጅ ባሏን ማመዝ ትችላለች፣ ዝሙት መስራት ይቻላል፣ ዘፈን ማድመጥ ይቻላል መሰል የሆኑ ሐዲሱ ላይ የተነገሩ ወንጀሎች ቀላል ናቸው ማለት አይደለም። ነገር ግን በዚህ መልኩ አይደለም የተነገረው። ከነዚህ ከወንጀሎች የሚከለክሉ ሌሎች ሷሂህ ሐዲሶች አሉ። እነዚህን ማቅረብ የቻለ ሰው ያቅርብ። ካልሆነ ግን በቂሳ መልኩ በዚህ መልኩ ስለተቀመጠ ብቻ ሐዲስ ብሎ ማውራት ትልቅ አደጋ ነው። ነቢ ላይ መዋሸት ነው የሚሆነው። هذا والله تعالى أعلم. والسلام عليكم ورحمة الله وبركاته.